ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወደዋል። እናንተ ኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ። እንደ ቄዳር ድንኳኖች፣ እንደ ሰለሞንም መጋረጃዎች ፀሐይ መልኬን አብስሎታልና። ይብቃ። አሁን ይብቃ። 7 ላይ ሄድልኝ። 7 ላይ ከዛ ወደ 5 እንመለሳለን። ምዕራፍ 7 ምዕራፍ 7 እሺ፣ ይኸኛውን እሺ። ቁጥር 2 አንቺ ሱላማጢስ ሆይ ተመለሽ እና ሚዩት ሆኗል። አህመድ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ እንደ መሃናይም ዘፈን ናት። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። እንትንሽስ በአንተ ይህንማ እኔ ያነቦ ነው አበረታት። አንተ ከ18 ዓመት በታች አይቻልም። ስነስርዓት ዳሌዎችስ በአንጥረኛ እጅ እንደተሰሩ እኔ ለአንብብለት። እታች ነው መሆን ያለበት። ሊከፍትልን ሰው ዘዋን አንብበው። ደግሞ ልጅቷን እናስተናግድ። እንግዲህ ቀጥል። እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። አንብቢ እስኪ ይሄንን አንቺ። ኧረ አንብበው እራሱ። ከሁለት አድርገኝ። እንዴት እንደሚነበብ አንተ አልገባም። ቆይ ይኸውልሽ፣ 2 ሰዎች ናቸው። እሺ፣ ሰለሞንና ገርል ፍሬንዱ ናቸው የሚያወሩት። አንቺ የመኮንን ልጅ ሆይ እግሮችሽ፣ ከእግሯን የጀምረው ልብ አድርጊ፣ ከእግር ውበቷን ሊገልጽ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ከዛ ከፍ አለ ደግሞ ከእግሯ ከፍ አለና ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። ከፍ አለ። ከዛ ደግሞ እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። አሁን ከፍ አለ ደግሞ ከእምብርት። ከዛ ሆድሽ እንደተነጠረ ምንድን ነው? ሆድሽ እንደ ስንዴ ክምር በአበባም እንደታጠረ የድሮ ጅንጀና ማለት ነው። ልብ አድርጊ። ከዛ 2 አለ ከፍ አለ። አሁን ከሆድ ደግሞ ከፍ አለ። አሁን 2 ጡቶችሽ እንደ 2 መንታ እንደ ሚዳቆ ግልገሎች ናቸው አለ። 2 ልብ አድርጊ፣ የሚዳቆ ግልገል እንዴት እንደሚመስል። ከዛ አንገትሽ እንደ ዝሆን ጥርስ ግንብ ነው አለ። አሁን ከዚህ ደግሞ ወደ ላይ ከፍ አለ። አንገትሽ እንደ ዝሆን ጥርስ ግንብ ነው። አይኖችሽ አለ። ከዛ እዚህ ደግሞ በሐሴቦ ውስጥ በባትረቢበር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚወስድ እንደ ሊባኖስ ግንብ ነው። ቁጥር 10 ላይ ወሰደን። 9 እና 10 አዎ ምን ይላል መሰለች? ወደ ዘንባባው ዛፍ ማን ነው እወጣለሁ፣ ከዛ ጫፎቿንም እይዛለሁ። ጡቶችሽ እንደ ወይን ዘለላ፣ የአፍንጫሽም ሽቱ እንደ እንኮይ ናቸው። ግሮሮሽ ምንድን ነው? እኔ ግራ ገባ። እሺ አሁን እንደዚህ አሞግሷት ሲያበቃ ቁጥር 5 ምዕራፍ 5 ላይ ይደለኝ ደግሞ ከዛ ምን ውስጥ እንደሚገቡ ደግሞ ታያለሽ። አሁን ይህንን የአምላክ ቃል ብሎ ምዕራፍና ቁጥር የሰው ደብዳቤ ጽፎ የሚሰጠን ምን ሊሆን እንደሚችል ኢማጅን አድርጊ። እንግዲህ እንቀጥልሽ። አሁን ቁጥር 2 ነው ቁም ነገሩ የሚጀምረው። ቁጥር 2 ላይ እሺ እኔ ተኝቻለሁ አለች፣ ልቤ ግን ነቅቷል። ተኝታለች፣ ልቧ ነቅቷል። ለምን? ብዙ ሀሳብ አለ የሚመላለስ። ከዛ ልቤ ግን ነቅቷል አለች። እሺ የውዴ ቃል ነው፣ እርሱም ደጁን ይመታል። የውዷ ቃል ነው፣ ደጁን የሚመታው የውዷ ቃል ነው። ከዛ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የሌሊት ነጠብጣብ ምን? ይሄ ኢዲዮማቲክ ንግግር ነው። ሌሊት ላይ ሊያንጠባጠብ ባልና ሚስት ተኝተው ሊያንጠባጠብ የሚችለው ነገር ምን እንደሆነ እንግዲህ ቀሚሴን አወለኩ አለች። ወዲያው ነው እንዴት እለብሰዋለሁ? እግሬን ታጠብኩ አለች። ከዛ እንዴት አሳድፈዋለሁ? ወዴ እጁን በቀዳዳ ሰደደ። አውዙ ቢላ። ከዛ ልብ አድርጊ፣ ለውዴ ከፍትለት ዘንድ ተነሳው። አንቺ በደጅ መወርወሪያ ላይ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼም ከርቤውን አንጠባጠቡ። ይህን የአምላክ ቃል ብለን እንቀበለው። በቃ እዚህ ድረስማ ይበቃል። እሺ አሁን ይሄ ገና ብዙ አሳይሻለሁ። እሺ ገና ብዙ አሳይሻለሁ። ልብ አድርጊ። የአምላክ ቃል ተብሎ ሰዎች እንደዚህ አይነት ይሄ እኮ ሊትራሊ ምን ተረዳሽ? እስኪ አሁን ይህን አባትሽና እናትሽ ፊት ታነቢዋለሽ። ቁጭ ተይው፣ አባትና እናት እንደውም ተይው፣ ቦይፍሬንድ ምናምን መቼስ አይባልም፣ ግን ብዙዎች እንደዛ አላቸው። እና
ቁጭ ብለሽ ወንድ ጓደኛ ፊት ምናምን ታነቢዋለሽ። ሊሊ እንደዚህ ይነበባል። ሌላ ታሪክ ውስጥ ነው መገቡት፣ ሌላ ታሪክ ውስጥ እና ይሄንን ምዕራፍና ቁጥር ተሰጥቶት የአምላክ ቃል ነው ብለው የሰጠን እንዴት ነው እስቲ የአምላክ ቃል እንደዚህ የሚሆነው ነው ጥያቄ። እንዴት ዘዳግም 6:4-23 ዘዳግም 23 አንድን አውጣላት ልብ አድርጊ። እንግዲህ እኔ አይደለም የጻፍኩት እሱ ደግሞ እሷ ነች የምታነበው። ቀኝ ኧረ እኔም አላነበውም። እሱንማ አውዙ በአይነ ነው ምናልባት እንዴት እንደሚነበብ እኔ ነኝ የማውቀው። እኔ እንዴት እንደሚነበብ ላሰብ ልብ አድርጊ። እንግዲህ የአምላክ ቃል ተብሎ ምክንያቱ ለምንድን ነው? ወደኋላ እመለስልሻለሁ። ቀቁ ለሉሊላ ወውው አየሽም የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባል። ሪሊ ሲጀመር ይሄ ሰውየው ልብ አድርጊ። ይሄ ነገር ከሌለው ወንድ ልጅ ዋጋ የለው መወቁ ይነ ወንድ ልጅ ይሄን ሄደች ልጅቷ አያችሁ፣ ሄደች ትመጣለች። ወንድ ልጅ ይሄ ነገር ከሌለው ዋጋ የለው። ምክንያቱም ሴት አትፈልገው ምን ያደርጋል? አንደኛ ቤተሰብ መመስረት ትፈልጋለች። ስሜት የሚባል ነገር አለ ሰው እስከሆነች ድረስ። ምን ያደርግልህ? አሻንጉሊት አለ ቤት ውስጥ የምታስቀምጠው። ስለዚህ ሴት ልጅ ጠልታው አንድ፣ ሁለተኛ ደግሞ ሴት መጥላት ብቻ ሳይሆን አምላክም ከጠላ እቤቴ እንዳትገባብኝ ካለ እሺ፣ ይህ ሰውዬ ምንድን ነው አማራጩ? መጨረሻው ምንድን ነው? የዚህ ሰውዬ የመጨረሻ አማራጩ ምንድን ነው? በቃ ራሱን ማጥፋት ካልሆነ በስተቀር እግዚአብሔር ቤትም ካልገባ ለመመረጥ ካልሆነ አንተ በሲጀመር እንዴት አድርገው ነው የሚያዩት? ተከፍቶ ነው የሚታየው? በር ላይ እየተጠበቀ እየከፈቱ ነው የሚያዩት? አይ በደረጃ እኮ ነው ቼክ የምትደረገው። የብሮ ካየ ይህን ታሪክ የምታገኙት ከዘሌዋውያን ጀምሮ ነው። የብሮ ካየ ዘሌዋውያን 1 ጀምሮ ከ16 ጀምሮ ስትመለከቱት እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል እና የአምላክን እንጀራ ለማቅረብ አስበ። አሁን አንተ በቃ መልካም ኢንቴንሽን ነው አይደል? የአምላክን እንጀራ ለማቅረብ እኮ ማሰብ አስበ፣ ግን ቼክ ትደረጋለህ። ምንድነው ቼክ የምትደረገው? ለአሮን እንዲህ ብለህ ንገረው አለ። ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ ያቀርባል። ነውር ነው እያለ ያለው ራሱ ፈጥሮ ራሱ ነውር ይሏል። ነውረኛም የሚያነውርህ ራሱ አምላክን የፈጠረ አምላክ እና 18 ጀምሮ ምን ይላል? እውር ወይም ማንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭመጫ ወይም ከካም ወይ ቋቁቻ ጃንደረባ ነውረኛ ሁሉ ያቀርባል። ብራዘር ነውረኛ ሁሉ አይቀርም። የአምላክን እንጀራ ለማቅረብ አስበህ ከሆነ በጣም መልካም ሀሳብ ከሆነ ግን አምላክ ዲስኳሊፋይ ያደርጋል። ገና ቼክ ትደረጋለህ። በሩ ጋር ስትመጣ እስኪ ቼክ ትደረግ። እውር ነህ ተመለስ ትባላለህ። ተመለስ አትረባም ምናምን ሂድ ምናምን ትባላለህ። አንካሳ ነህ በቃ ሂድ። አፍንጫ ደፍጣጣ አትረባም ምናምን ትባላለህ። ቼክ እግረ ሰባራ ነህ፣ እጀ ሰባራ፣ ጎባጣ ነህ፣ ድንክ ነህ፣ አይነ መጭማጫ ነህ፣ ከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ምናምን እንዳለ እርሳው ትመለሳለህ። ከዛ ይህ ሁሉ ቼክ ተደርገህ ታልፋለህ እኮ ይብሩ የሁሉ ቼክ ተደረገ ምናምን ሰላም ነህ። ሰላም ከተረከ በኋላ መጨረሻ ላይ ሱሪን አውልቅ ነው የምትባለው። ሱሪን አውልቅ ትባላለህ። ሱሪን ታውልቅና እንትኑ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባ ይላል ዘዳግም 23 ላይ። እንትን ተቀጥቅጧል ወይስ አልተቀጠቀጠም? ቼክ ተደረጋል። ተመለስ። አስበው በእንትን ብቻ ስትመለስ የሁሉ ነገር አልፈ በእንትን በቃ ዝም አሁን እኮ ይሄ ባይዜ እንትን ይሄ እንጀራ ለማቅረብ ያለው ነው። አሁን ይሄ ጉባኤው ራሱ ለመታደም ነው። ወደ እግዚአብሔር ጉባኤ ለመታደም የእግዚአብሔር ጉባኤ ለመግባት ፈልገ ሱሪን አውልቀ ቼክ ስትደረግ አንተ ብራዘር የለም ተመለስ ትባላለህ። አስቡት። ከዛ ይቀጥላል ደግሞ ዲቃላ ወደ እግዚአብሔር ጉባኤ ይላል አይግባ ይላል። ምንም ባላጠፋው ዲቃላ ምንም ላይክ አባትና እናቱ ባጠፉት ጥፋት እሱ ነው የሚቀጣው። እና እንዲህ አይነት የተመታ እይታ ነው ያለው ባይብሉ። በጣም ችግሩ ባይዜ ማለት ነው ባይብል በእንዲህ አይነት ዙሪያ ማለት ነው ይብሩ በእንደዚያ ከወገበታች ባለ ዙሪያ ኢቨን ሴቶች ቁጭ ብለው ቢያነቡትና ቢያስተውሉት በጣም የተመታ ትምህርት ነው የሚያስተምረው። የኔቱ ጋር እንደምታገኝ ታውቃለህ ይብሩ። ሕዝቅኤል 23 ላይ ባለው ትምህርት ነው አምላክ ራሱን ሲመስል በምን ምሳሌ ነው የመሰለው። አየኸው እግዚአብሔር ያገባል 2 ሴቶችን በምሳሌ መልኩ ማለት ነው። እና እነዚህ ያገባቸው ሴቶች ደግሞ ኦሆላ እና ኦሆሊባ ይባላሉ። ኦሆላ በሰማሪያ ትመሳለች፣ ኦሆሊባ በኢየሩሳሌም ትመሳለች። አሁን እነዚህ 2 ያገባቸው ሴቶች ለምንድን ነው ጥለውት ሄዱት የሚለውን ስንመለከት ትንቢተ ሕዝቅኤል 23:20 ላይ ስጋቸውም እንደ አህዮች ይላል። ስጋ የሚለውን የ2000 በስትክክል ኤክስፕሌን አድርጎታል። የወንዶችን እቃ ነው የወንዶችን እቃ ነው። ዘራቸውም ደግሞ እንደ ፈረሶች፣ የፈረሶች ዘር ደግሞ ከተመለከቱ ሳይንቲፊካሊ በጣም ብዙ ነው እና ስጋቸውም እንደ አህያ ዘራቸውም እንደ ፈረሶች ዘር የሆነውን እነዚህ መለበሎች ፍቅር ተከተለቻቸዋል። ኢብሮ ተመልክተሃል?
ስጋ እንደ አህያ ካልሆነ በቃ ሴቶች ትተው እንደሚሄዱ ነው። በቃ ሴቶች ትታችሁ መሄድ ያለባችሁ ማንን እንደሆነ እያስተማራቸው ነው። ስጋችሁ እንደ አህያ መሆን አለበት። ወንዶች ዘራችሁ እንደ ፈረስ ካልበዛ እናንተ አትረቡም። በቃ ስጋቸው እንደ አህዮች፣ ዘራቸውን በቃ አምላክን ትተውት የሄዱት በዚህ ምክንያት ነው እያለ ነው። በቃ አምላክ ስጋ እንደ አህያ አልሆን አላላቸው። ፈረሱ ዘሯቸው ደግሞ እንደ ፈረስ አልሆን። በቃ ጥለውት ሄዱ። የተሻለውን ፈልገው ነው ሄዱት። እና ወንዶች ለምን ሚስቶቻቸውን ጥለው እንደሚሄዱ አንድ ምክንያት ባይብል ያስረዳናል። በቃ እንደዚህ ነው መማር ያለባቸው። አንድ ወንዶች ለምንድን ነው ከሚስቶቻቸው ጋር የሚለያዩት? እንዲህ አይነት ነው። በቃ ሴቶች ጥለውት የሚሄዱት ስጋ እንደ አህያ ካልሆነ ይኸው በፍቅር ተከተለቻቸው። ምልምሎቹን አድርግበት ምልምሎች የሚለው እና እንትን በሉ ምልምሎች የሚለው ነው። እሺ እንደዚህ ስጋቸውን እንደ አህያ ማለት መስራት ያለባቸው ምን ላይ እንደሆነ ነው መረዳት ያለባቸው። በይዜ አንተ ያላየዋል አህመድ 16 ላይ ውሰደው እስኪ እዚሁ ሕዝቅኤል 16 ላይ ምዕራፍ 16 ከባድ ነው። ይሄኛው ደግሞ ከባድ ነው። ሕዝቅኤል 16 ላይ ያለው ይሄኛው የአህያና የፈረስ ነዋ። ይሄኛውን ደግሞ ታየዋለህ። ቁጥር 7 ላይ አድርግልኝ አንዴ። እኔ ከወላሂ እንዴት እንደ አምላክ ቃል እንደሚቀበሉት። እሺ በእርሻ ላይ እንዳለ ቡቃያ በአበዛዎች አለ። ይሄ ገና ንግግሩ ነው። እሺ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። አሁን እርቃኗን አያት እግዚአብሔር። እንግዲህ ምን ሊያደርግ ነው? በአንቺ ዘንድ ባለፍኩና ባየሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ። እኔ መጎናጸፊያዬን በላይሽ ላይ ዘረጋው፣ ኀፍረተ ስጋሽንም ከደንኳል። ምን ማለት ነው? ከደንኩ ማለት አላወራውም። ቀጥል። ቁጥር 26 ላይ ልብስ አለበሳት ማለት ነው። በጣም አሁን ቁጥር 26 ላይ አይደለኝ። አሁን ቁም ነገሩ እዚህ ጋር ነው። ጥላው እንዴት እንደሄደች እና አሁን ይህን ሁሉ ካለ በኋላ ጥላው ትሄዳለች። ስጋቸው ያው ታውቀዋለህ፣ ከወፈረ ወፍራም ነው። ይኛው ደግሞ ያኛው አህያና ፈረስ፣ ይሄ ደግሞ የወፈረ ነው። መወፈርም አለበት። ኖት ያዘ ወንድም ማለት ነው። እንዲህ ጊዜ ቆይ አንዴ ስጋቸው ከወፈረ ከጎረቤቶች ከግብፃውያን ጋር አመነዘርሽ፣ እኔም ታስቆጭኝ ዘንድ ግልሙትናሽን አበዛሽ አለ እና አንደኛ ላሐውለ ወላ ቁወተ ኢላ ቢላህ። እንግዲህ አሁን እኔም ሁለት ነገር ነው እስቲምባት ከዚህ ላይ የምንወስደው። አንደኛ የእግዚአብሔር ቀጭን መሆኑ ታያላችሁ እና እነዚህ በልጠውታል ማለት ነው። እንግዲህ ይህንን ነው የሚያሳየው። እንግዲህ ሜታፎሪክ አነጋገርን ሰዎች አልቀበልም ብለው በእኛ ላይ ለሚያነሱት ነገሮች እንደዚህ አይነት ከሆነ ግዴታ ምን ይሆናል? ስጋቸው ወፈረ የሚለው እንዴ በቃ ይርዘም ይወፈር በቃ እንደዛ እና ይሄ ነው በቃ እና እሺ አሁን ይህንን ቃል አምላክ ነው ምሳሌ ጠፋዊ። እኔ ጥያቄ ሽርክን ለመግለጽ አህመድ ሽርክን ለመግለጽ እኮ ነው የመጣው። ሽርክን ለመግለጽ ምሳሌ ጠፋ ወይ? ምሳሌ ጠፋ ወይ? እኔ በጣም እኮ የሚገርመኝ ነገር ምን አይነት ሴተኛ ሰው ነው የጻፈው ይሄን ነገር? ምሳሌ ጠፋ እንዴ? አታጋሩ በእኔ ላይ ማለት እኮ ቀላል ነገር እኮ ነው። ሌላ ምሳሌ ማስቀመጥ እኮ ቀላል ነገር እኮ ነው። ምን አገናኘው እንዴ? ምንድን ነው ይሄ ሁሉ ከተማ ነው እንዴ? በጣም ከባድ። እሺ ሳም ሰላም ብለናል። ትሰማለህ? አዎ ትሰማለህ። እሺ እንዴት ናችሁ? ቪዲዮ ናችን የገባሁት ሴቶች ምናምን። ቆይ አንዴ ዘዋን እያወራ ነው። እሺ አንዴ ሳም። እሺ ቪዲዮን አይተን የገባው። እሺ አሪፍ ነው። እንኳን ተመለከትኩ። ምን አዲስ ነገር አለ? አሁን እኔ እንኳን ብዙም ሴቶች ላይ ብዙም ምለው ነገር የለኝም፣ ግን ያው ጠይቅህና ምናልባት እሺ የምትለኝ ነገር ካለ በለኝና ጠይቅህ ነገር እኮ ቪዲዮ ላይ ያየኸው ነገር ፍትህ ነገሩ አውርተናል ባለፈው እኮ ድጋሚ። ኧረ አብዱ መርካቶ አልደረሰኝም እንደ ትላለህ ከታች እየነገርኩት ነው። እሺ በውስጥ አናግረው። ከኔ ጋር አላወራሁትም፣ አላውቀውም። ይሄ እሱ ዛሬ ለመጀመሪያ ጊዜ ነው ያየሁት። እሺ ምን ትላለህ? እግዚአብሔር ዳዊትን ነው መቅጣት የነበረበት ወይስ ሴቶቹን ነው? እንግዲህ እኔ አሁን እግዚአብሔር ምን ማድረግ ነበረበት የሚለውን አልወስንም። በራሱ የእግዚአብሔርን ሕግ ነኝ በራሱ ሉዓላዊ ነው እና ይህ ከንዱ የሚፈልገውን ነገር
ኦፍ ኮርስ ዩ ካን ዱ ግን ኢፍትሃዊ መሆኑ ይችላል። ግን አይ ዶንት ኖ ኢፍትሃዊ ሆኗል እንኳን ብዬ አላስብም እኔ። ምክንያቱም እሱ የራሱ እንትን ስለሆነ ይከፈትልና እንደዛ ከሆነ እንዴ ለምን እንደዚህ የሚባል ነገር አውቀዋለሁ። እኔ ጥቅሱን አውቃለሁ። ባይዘው ጥቅሶቹን ከዛም የበለጡ ጥቅሶች እሰጥሃለሁ ብዙ ከፈለግካቸው ለአንተ የሚጠቅሙ ማቴ ነው። ኧረ እኔ እንዳላቃቸዋለሁ። አንተ እርግጠኛ ነኝ ከእኔ ከማውቀው ውጪ ምንም አሰጠኝም። ዘዋኔ ግን አሁን ጥያቄው እዚህ ጋር ማለት ነው እዚህ ጋር እግዚአብሔር ማን ነው? ዳዊት ነው የደፈረው? ማን ነው ሴቷን የደፈራት? ማን ነው ደፈራት የሚለውን ቃል አጠቃቀምህን ተወው። ምክንያቱም መድፈር ሳይሆን የኦሪዮንም ሚስቱን አስገድሎ ነው የወሰዳት። ሚስቱን ምን ማለት ነው? ምን ማለት ነው? አስገድሎ መውሰድ ማለት ነው። አስገድሎ ኦሪዮንን አስገደለና አስገድሎ አላስገደለም። መጀመሪያ አላስገደለው። መጀመሪያ ከዛ የባሰ ኃጢአት ሰርቷል። ትልቅ ኃጢአት ሰርቷል። እኔ ስለሱ ኃጢአት አይደለም ስለሱ ኃጢአት አይደለም። ቁጥር አንድ ምዕራፍ ወደኋላ አይደለኛ የማን አህመድ አንድ ምዕራፍ ወደኋላ ቁጥር 4 ላይ ይኸውልህ ዳዊትም መልእክተኛ ልኮ አስመጣት አለ። ማንን ያስመጣት? ቤርሳቤህን አይደለ? ወደ እርሱም ገባች፣ ከርክሰቷም ነጻ ስለነበረ ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች አለ። ሴቲቱም አረገዘች፣ ወዲያውኑ ወደ ዳዊትም አርግዣለሁ ብላ ላከችበት አለ። ቁጥር 14 ላይ አይደለኝ አህመድ። ስለዚህ በነጋም ጊዜ ዳዊት ለኦሪዮ ደብዳቤ ጻፈ፣ በኦሪዮም እጅ ላከው። ገና አልሞተም። ገና ኦሪዮ ገና አልሞተም። አየው። ከዛ በኋላ ነው አስገድሎት ምናምን በቃ ተገደለ። ከዚህ በደብዳቤው ላይ ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁመው ተተውሚ እኮ ከመድፈሩ በፊት ነው ከደፈረ በኋላ ነው ያስገደለው። አይ ኖ እሱ ችግር የለውም። እኔ እያልኩ ያሉት ከደፈረ በኋላ በፊት አስገደለ እያልኩ አይደለም እኮ። ግን ኖርማሊ እሱ ከዛም የበለጠ ኃጢአቶች ሰርቷል እያልኩ ነው። ትልልቅ ኃጢአቶች ሰርቷል። ለምሳሌ ያስገድለዋል። ኃጢአቱ ጋር ጥያቄ ምን መሰለህ? ግን እግዚአብሔር ኮንፈርም አላረገለትም ያንን ነገር አልተቀበለም። ስራውን የሰራው ማን ነው ነው ጥያቄ። እግዚአብሔር አንድ አይነት ስራ እንዴት ይቀበላል? ማን ነው ስራውን የሰራው? ዳዊት ነው የሰራው። ልክ ነህ። ግን ዳዊት አሁን ምን አለ መሰለህ፣ ዳዊትን በሞት ቢቀጣው ይችላል እግዚአብሔር። አሜር ክፈት። አሚር አለ የቀጣቸውም አሉ። ገብቶኛል። እኔ አሁን ዳዊት ላይ ነኝ። ዘዳግም ዳዊትን አሁን በሞትም በምንም ሊቀጣው ይችላል። ግን በአንድ ጊዜ ዘዳግም 24 ላይ እሺ ካልተሳሳት ቁጥር 13 እሺ ካልተሳሳት ቁጥር 13 እስቲ ኦኬ አይደለም ስንት ነበረ? ቁጥር 7 ይደስ አይደለም። እሺ ቁጥር 4 ኦኬ እንትን የሚለውን እስቲ ያውጣልኝ ከምታስታውሰው ከሆነ ታብሌቴን አለመያዜ እኮ ነው። ሁሉም በኃጢአቱ ይገደል የሚለው እሺ አለ እኔ ጋር። ቆይ እንዴ ላውጣ እስቲ። ሁሉም በኃጢአቱ ይገደል ቀላል ጥቅስ ነበረች እኮ። ላውጣለን። ጥቅሱን እናውቀዋለን እኔም አንተም፣ ግን በጣም ሲምፕል ጥቅስ ነው። አንዴ ላውጣለ። እሺ እዚህ ጋር ስላለ ፊት ለፊት ነው ያለው። ላውጣለ አንድ ጊዜ። ፊት ለፊት ያለ ጥቅስ ነው። አባት በልጁ ምናምን የሚለው ነው። ልጅ በአባት በኃጢአት ምናምን እሱ እንትን ላይ አይደለም፣ ሕዝቅኤል ላይ መሰለኝ። ሕዝቅኤል 19 እሱ አይደለም። አይ እሱ አይደለም። አባቶች ስለ ልጆች አይገደሉ። ቆይ አውጣለት። ጥቅለት ላይ ስላለ ፋይል የሚወጣ ነው። ፋይል አቤት ስለሌለኝ ኧረ ስቅለት ልጻፍ አገኘሁት። እሺ ምን እናደርጋለን አሁን? ጥቅሱ ስንት ላይ መሰለ? ኧረ ማቴዎስ አይደለም። ተው። እሺ ስንት ላይ መሰለ? ዘዳግም 24 16 ወይኔ ጥቅስ ነው እንትን ነው የተሳሳትኩት። አየህ ቁጥር ነው የተሳሳትኩት። 14 ሳይሆን 13 ሳይሆን 16 ነበር። 24 16 وعباد الرحمن الذين يمشون على الأرض هونا እሺ አባቶች ስለዚህ ብሮ አንድ ጊዜ በውስጥ የጻፍኩልህ ይልኝማ ከዛ መልስ ከቻልክ በውስጥ የጻፍኩልህ በምን ውስጥ ቴሌግራም ወይስ እዚሁ
እሺ አይ በዚህ ምን ይላል መሰለ? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ ስለ ኃጢአቱ ይገደል ይላል። ይሄ ህግ ምንድን ነው? የእግዚአብሔር ህግ ነው አይደለ? እንትናየ ዘዋኔ ልክ ነው፣ ልክ ነው። እግዚአብሔር ህጉን ይጥሳል? ይህ ህግ ያወጣው ለሰዎች ነው እኮ። እና ታዲያ ለሰዎች ዳዊት ሰው አይደለም? ዳዊት ሰው አይደለም? ኦኬ፣ እሺ፣ እሺ፣ ቀጥለሽ። ዳዊት ሰው ነው። እሺ፣ ልክ ነው። ሸጀማል። እሺ፣ አይቼዋለሁ። አብሽር። እሺ፣ እሺ፣ ጥሩ። ስለዚህ አሁን ምን አለ? የደፈረው ማን ነው? የኃጢአት ያደረገው ማን ነው? በኃጢአት ያለ ኃጢአቱ የተገደለው ማን ነው? አንደኛ ልጁንም አስገድሎታል እግዚአብሔር፣ ልጁንም አስገድሎታል። ሁለተኛ ደግሞ ልጁን ማስገደል ብቻ ሳይሆን ኃጢአት ያልሰሩ ሴቶችን ምን አድርጉ ብሏቸው ነው እነሱን አደባባይ ያስደፈራቸው? ምን አድርጉ ነው ያላቸው? ዘዋን አሁን እዚህ ጌታ ፍትህ ነው ሳይሆን እግዚአብሔር የቀጣው ማለት ነው። ዳዊት እኮ የተቀጧል እኮ። አሁን አንተ የምትለኝ ሴቶቹ ተበድለዋል፣ የተቀጣው እኮ ምክንያቱም ዳዊት የእሱ የሆኑ ነገሮችን እንዲያጣን የተደረገው እንጂ አሁን እኮ ዳዊትን እግዚአብሔር ገሎት ከፈለገ መቅጣት ይችል ነበረ። ግን ኖ በዛ መልክ አይደለም። የእሱ የሆነ ነገር ማጣቱ በራሱ አንድ ሌላ ትልቅ ቅጣት ነው። ገባኝ። ማጣት ሌላ። ስለዚህ ሚስቶቹ ናቸው እኮ፣ ክብሩ ነው፣ እሱ ንጉስ ነው። ስለዚህ የእሱ ሚስቶች ወስዶ ሌላ ሰው ማለት አሁን ባለንበት በዚህ በዘመናዊ ኮንቴክስት አታስበው፣ በዛን ጊዜ የነበረ ኮንቴክስት ነው እና ለዳዊት ንጉስ ነው፣ ምን ያህል ክብር ያለው ሰው እንደሆነ አስበው። ከሱ አንድ ሌላ ሰው መጥቶ ወስዶ ሚስቶቹን አንተ አሁን እንኳን አይደለም እሺ፣ የአንተን ሚስትህን ወስዶ አንዱ ሌላ ወንድ የሆነ ነገር ቢያደርጋት ከሷ በላይ የምትናቀው አንተን ልናቅ በንጉስ ሲሆን ያን አስበው። መናቅ አይደለም፣ እሱ ንጉስ ነዋ። አንተ ተራ ሰው ልትሆን ትችላለህ። ተራ ሰው ለሆነም ንጉስ። ስለዚህ ሚስቶቹ ክብር የላቸው፣ ክብረ ቢስ ናቸው። ክብር አላቸው እና ታዲያ ክብር ካላቸው ግን እኮ እግዚአብሔር እኮ ክብራቸውን የልጅ ልጆችንም እኮ ይቀጣል እኮ። እና ታዲያ ቆይ እኔ በዘሩ የተቀጡ ሰዎች አሉ። እሱ ላይ እንመጣለን። ሴቶቹ ክብር የላቸውም ወይ? ወንድ ብቻ ነው ክብር ያለው? እሱ ንጉስ ስለሆነ ሴቶች ክብር ያለው? እንደዛ አይደለም። ሴቶች ስለሆኑ አይደለም እኮ የተቀጡት። ወንዶችም እኮ ሊቀጡ ይችላሉ። ይኸው እኮ እያለ እኮ ነው። አሁን ሴቶች ልጆቹም ሊቀጡ ይችላሉ። እንዴ ምን ማለት ነው? አሁን እኔ እዚህ ጋር ልክ ነህ። እዚህ ጋር ሴቶች ተቀጥተዋል እኮ ገባኝ። አሁን በዚህ ኮንቴክስት መሰረት ሰውየው ንጉስ ስለሆነ ይሄ ሰውዬ ንጉስ ስለሆነ እነሱ ተቀጥተዋል፣ እሱ አይቀጣም። እነሱ ተቀጡ። እነዚህ ሰዎች ሁለት በደል ነው የተበደሉት ጋይስ። አንደኛ በዳዊት ተበድለዋል፣ ዳዊትንም አጥተዋል። ሁለተኛ በደል። ሶስተኛ ደግሞ ያጡት ደግሞ ሌላኛው በደል ምንድን ነው? ከማይወዱት ሰው ጋር በአደባባይ ተደፍረዋል። ከማይወዱት ሰው እና ምንድን ታውቃለህ? በዛን ጊዜ እስኪ የትኛዋ ሴት ነች ወዳ ያገባቸው? ንጉሶች ሲፈልጉ የፈለጉትን ያገባሉ፣ ሲፈልጉ የፈለጉትን ይወስዳሉ። ማንም የሚከለክላቸው የለም። ያኔ መከልከል ምናምን ይሄን እግዚአብሔር ነው ያደረገው። እኛ ስለ እግዚአብሔር ነው የምናወራው። ሰውማ ብዙ ነገር ያደርጋል። ሰው ይገል የለ እንዴ? ሰው እኛ ስለ እግዚአብሔር ነው የምናወራው። እግዚአብሔር እንዴት በሰው ልክ ወርዶ እንደዚህ ያደርጋል? ይኸው የጌታን ሚስት በብብት ጣልኩልህ አለው እግዚአብሔር። የጣለለትን ምን አደረገው? እዛ ነጠቅ። እዚህ ጋር ባይዘው የተቀጣው ሚስቶቹ ሳይሆኑ ዳዊት የተቀጣው። ምን ተቀጣ? እስቲ ንገረኝ። ምንድን ነው ዳዊት የተቀጣው? ምንድን ነው? ምን ተቀጣ? አሁን ተመለስ። በአሁኑ ዘመን አታድርገው። ምን ደረሰ? ኪንግ አልኩህ እኮ እንዴ። በዛም ጊዜ ነው እግዚአብሔር በዛ ጊዜም የነበረው ዝሙተኛና ዝሙተኛይቱ ምን ይሆኑ ነው የተባለው? ዝሙተኛና ዝሙተኛይቱ ይገደሉ። ኢየሱስ ጋር ሲመጡ በጣም ብዙ ቅጣቶች አሉ። ከእናንተ መካከል ኃጢአት የሌለባት ይውገራት ያላቸው ለምንድን ነበር? ዋናው ነገር አሁን ያለንበት የአዲስ ኪዳን ዘመን ነው እና ገብቶኛል። አሁን ይህንን ተግባራዊ አናረገውም። እኛ ደግሞ ስለ እግዚአብሔር ባህሪ ነው ተግባራዊ አናረገውም። አታረገውም አይደለም። ስለ እግዚአብሔር እንዲህ አይነት ባህሪ አለው ወይ? እግዚአብሔር ሉዓላዊ ነው። እኔ ስለ ባህሪው ይሄን ያርግ ይሄን አታርግ ልለው አልችልም።
ኢፍትሐዊ ከፈለገ ዓለምን ሊያጠፋ ይችላል። ትክክል ነህ። ኢፍትሐዊ መሆን ይችላል። አስፈላጊ ሆኖ እንዴ ኢፍትሐዊ እኔ ነኝ እንዲህ ፍትሐዊ ሆኖ ነው ያደርጋል። እሱ ላይ ጥያቄ የለኝም። እውነት እኔም ከአንተ መስማት የፈለግኩት ነገር ይሄንን ነው። ከአንተ መስማት የፈለግኩት ነገር እግዚአብሔር የፈለገውን ማድረግ ይችላል። ከፈለገ ሴትን ማስደፈር ይችላል። ከፈለገ እንደፈለገ በአደባባይ ላይ ኖ እንዴ በቃ ይኸው ይሄ ነው። ሴት ማስደፈር ይችላል አይደለም? ይኸው ምን እንደሆነ ታውቃለህ? እዚህ ጋር እኮ ይኸው ቁጥር 10 ላይ ማን ነው? ቁጥር 11 ላይ አየኸው? እሺ በቃ ምን እንደሆነ ታውቃለህ? አሁን እዚች ጋር የምልህ ነገር ባጭሩ እኔ አሁን የማውቀው ነገር ምን እንደሆነ ታውቃለህ? የምልህ ዳዊት እዚህ ጋር ተቀጥቷል። አሁን ወደ አሁኑ ሞቲቭ ካላመጣኸው በስተቀር ምን ተቀጣ ብለህ የእሱ የሚላቸው ሚስቶቹ እኮ የእሱ የሚላቸው ሚስቶቹ በአደባባይ ተወስደውበት እንደዛ ከተደረጉበት ማለት ያለ ዳዊት ለንጉስ ይቅርና አንድ ተራ ወንድ ሌላ ያገባል። ለአንድ ተራ ወንድ እንኳን በጣም ክብርን የሚነካ ነው። እና ትክክል ነህ። ዳዊት ግን ሌላ ያገባል። እነዚህ ሴቶች ግን ሌላ ንጉስ አያገቡ። ንጉስ አጥተዋል። ንጉሳቸውን ተበድለው እንኳን ቤታቸው ቢኖሩ ይሻላቸው ነበር። ወቄ ነው። ተበድለው እንኳን ይብሮ ፌር ለመሆን አትሞክር። ይብሮ ፌር ለመሆን አትሞክር። በዚህ ልክ በዛ ጊዜ እኮ እንኳን አይደለም እንደ ዳዊት ኃጢአት የሚሰራው ነብይ እንደ ዳዊት ኃጢአት የሚሰራ ንጉስ ይቅርና እኮ የእናንተም እኮ ታላቁ ነብያችሁ አሁን እኛ ላይ ትመጣለህ 11 ሚስት ድረስ ለማግባት ደርሷል። ማግባት ላይ ስለዚህ ምንድን ነው መሰለ እኛ ማግባት ችግር የለብንም ብራዘር። እኛ ለምን አገባ ለምን አላገባም ይሄ ኖርማል እግዚአብሔር ኮንፊርም አላረገለትም ነው እኮ። አሁን እኛ እግዚአብሔር ኮንፊርም ያደረገው ነው እየጠየቅን ያለ ነው። እዚህ ጋር ሚስቶችን በአደባባይ አስደፍሯል እያልን ነው። እኛ እያወረደ ከሚስቶች ጋር ይደፍራል አይልም፣ ይተኛል ነው የሚለው። ምን ማለት ነው? በዚህ ፀሐይ ምናልባት ወስዶ ሊያገባቸው ይችላል፣ ሊወስዳቸው ይችላል። ስለዚህ እነዛ ሴቶች በዛ ጊዜ ማንም ወንድ ሲወስዳቸው የነበረው እንጂ በፈቃዳቸው አይደለም። 12 ላይ አሁን ልናየው አይደለ? አየው 12 ምን አለ? 12 ኧረ ሄድክ አንተ ይህንን በስውር አድርገኸዋል። በስውር ምንድን ነው ያደረገው? አውቀዋለሁ። ለእኔ አንብብልኝ ስለማውቀው ማለት ነው። በስውር ምንድን ነው ያደረገው ዳዊት? በስውር ያደረገው የኦሪዮን ሚስት ጋር ተኝቷል። አስገድዶ አይደለም? አስገድዶ የሚል ነገር የለውም። አስገድዶ ነው የሚል ያለው። አስገድዶ ውጣ ወደ ላይ እንየው። እንዴ እንደዚህማ እንትን አለ። እሺ ቀጥልሽ። ችግር የለም። አንድ ምዕራፍ ወደኋላ ቁጥር 4 ላይ 4 እና 5 እሺ ምን አለ? ዳዊትን መልእክተኛ ልኮ አስመጣት አለ። አስመጣት ከዚህ ወደ ላይ አንድ ጥቅስ ወደ ላይ አንድ ጥቅስ። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ የኬጢያዊ ኦሪዮ ሚስት ቤርሳቤ አይደለች? ምን አሉት? አይደለም የሰው ሚስት ነች አሉት። አይደለም ነው ዘዋን አላቸው። ችግር የለውም እሱ። ዳዊትም ቀጥል አንተ። አሁን የምለው ግዴታ የሚለውን ብቻ ነው እኮ ላሳየህ እኮ ነው። ዳዊትም መልእክተኛ ልኮ አስመጣት አለ። አስመጣት በፍላጎቷ ነው ወይስ ተገዳ ነው? አስመጣት ማለት ግዴታ የሚል ነገር የለውም። ንጉስ ነው ማዘዝ ይችላል። ራሷ ነች የመጣችው። ዳዊት ነው በግዴታ ያስመጣት። አስመጣት እሺ፣ ግዴታ የሚል ነገር የለም እኮ ፈልጋ ነው። እሺ ኢብሩ ያልተጻፈውን አናንብብ፣ የተጻፈውን ብቻ አስመጣት ብቻ ነው በቃ። ፈልጋ ነው የመጣችው። ዳዊት ሳይጠራት አልነገርም። አዎ ንጉስ ነው እኮ ጠራት። በቃ ትመጣለች እኮ ተገዳ ነው የመጣችው። አንተ አሁን ንጉስ ቢጠራ አትሄድም እኮ። ተገድጄ ነው የምሄደው እንዴ? በግዴታ ነው። ባያስገድድም ሄደህ ፈገግ ብለህ ትቀጥላለህ። ችግር የለውም። ምክንያቱም ኦቶሪቲ ያለው ስልጣን። እቺ ሴት ዝሙት መስራት ትወዳለች ባሏ ላይ። ከባሏ ይልቅ ንጉሱ ቢያገባት ደስ ሊላት ሁላ ይችላል። አናውቅም እሱን ከኋላ ታሪኩ። ባሏ ትቷት ንጉሱ ቢወስዳት ራሱ ደስ ይላታል፣ እርግጠኛ ነኝ። ኦኬ አንተ እንደዛ ነው። ሴቶችን እንዲህ የወረደ እይታ ነው ያለ ለሴቶች
አይ የወረደ እይታ የለኝም እውነት ለመናገር ሴቶችን አከብራለሁ እኮ። ሴቶችን የምታከብር ልትፈልግ ትችላለች ነው እኮ። ሴት በንግስና ትታለላለች ነው እያልከኛል? ንግስናውን ትታ ትሄዳለች? ንግስናማ ኧረ ተው ንግስናማ ትልቅ ነገር ነው። ከዛ በታች በሆነ ነገር ከዛ በታች በሆነ ነገር ልትታለል ትችላለች። ገብቶኛል። ባሏን በዚህ ትታ ትሄዳለች ሴት እያልከኝ ነው? አንደኛ ኦቶሪቲ ይኸውልህ፣ ሰውን በምድር ላይ የሚገዙት ከሚባሉ ነገሮች ውስጥ አንዱ ኦቶሪቲ ነው፣ ስልጣን። ሁለተኛው ደግሞ ጥቅም ነው። ስለዚህ ጥቅሙን ተንተርሶ አስገደዳት ማለት ነው። በቃ አለቀ። ጥቅሙን ተንተርሶ አስገድዷታል እንጂ እቺ ሴት ዝሙትን መስራት አትፈልግም። ምክንያቱም ቤቷ በስነስርዓት የተቀመጠችን ሴት በስነስርዓት ቤቷ የተቀመጠችን ሴት ይዟት በአግባቡ የተቀመጠች ከዛ በኋላ ወደ እሱም ገባች። ከርክሰቷም ነስታ ነበር። ከእሱ ጋር ተኛች። ወደ ቤትም ተመለሰች አለ። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ መጣች። ዳዊትም ኢዮአብን ኬጢያዊ ኦርዮ ስደድልኝ ብሎ ሄደ ምናምን ቁጥር መጨረሻ ላይ ባሏንም አስገደለ። በቃ አለቀ። ከዛ ይሄንን በስውር አድርጎታል ዳዊት፣ በስውር አድርጎታል። ከዚህ ታሪክ ምን ትረዳለህ? እኮ በስውር ሲል ደፈረ ሳይሆን አስጠርቶ ስልጣኑን ተጠቅሞ አድርጎታል እኮ በቃ። ስለዚህ አሁን እግዚአብሔር ደግሞ ስልጣኑን ተጠቀመና የዳዊትን ሚስቶች ወስዶ በአደባባይ በፀሐይ ፊት ነው የሚለው። በፀሐይ ፊት ያው ይተኛላል። ምን ማለት ነው? ሌላ ወንድ ሰጣቸው፣ ሌላ ወንድ ተሰጡ በአደባባይ ላይ በፀሐይ ፊት። እነዚህ ሰው አንተ ለምሳሌ የኔ ሙግት ላስቀረውና የኔ ሙግት ላስቀረውና በአንተ ሙግት እንግዲህ የኔ ሙግት እዛ ላይ ያዘዋል። የአንተ ሙግት ነው ያዘ። እነዚህ ሴቶች ከማይፈልጉት ወንድ ጋር መተኛት ይፈልጋሉ? አይፈልጉም። ሆነስትሊ አሁን በዘመናዊ ስናስበው ሴቶች ከማይወዱት ወንድ ጋር አይፈልጉም። ግን ድሮ ግን የነበረ ሁኔታ ኧረ እኔ ቆይ ድሮ አይደለም። ፍትህ ነው ሁልጊዜም። ኦኬ ፍትህ ነው። አይ ስለ ፍትህ ነው የምናወራው። ሴት ልጅ ሁልጊዜም አእምሮዋ ተመሳሳይ ነው። የማትወደውን ሴት አትፈልግም። ከማትወደው ከባሏ ውጪ ማንም እንዲነካት አትፈልግም። በቃ ሴት ልጅ ይሄ ነው። ስለዚህ አሁን በዚህ ፀሐይ አይን ፊት ከሚስቶች ጋር ይተኛል አለ እግዚአብሔር። እግዚአብሔር አስገድዶ ከዳዊት ነጥቆ ሚስቶቹን በአንተ ሙግት እንሂድና ለሌላ ሰው ሰጥቷል። ኡክቲ ሰው ብሎክ አታርጊ፣ እሺ? ሚዩት አርጉ። እኔ ቤት ሰው ብሎክ አታርጉ፣ ሚዩት ብቻ አርጉ፣ እሺ? ኢንታየር ላይ ሚዩት ማድረግ ትችላላችሁ። ሰው እኔ ቤት ሚዩት ብሎክ አታርጉ። መቼ ለታ ፈታውኝ ያሁን ሁሉ ብሎክ ድጋሚ እንደገና አሁንም ብሎክ በብሎክ አታርጉት ቤቱ። ስለዚህ በአጭሩ ይሄን ይመስላል ማለት ነው። እግዚአብሔር አንድ ይሄ ነው። ሁለተኛ ደግሞ ዘዳግም 23 ላይ ይልኛል ጃታዝ ገና ምንድን ነው? እሺ ብሮ አንድ ጥያቄ ልጠይቅህ እስኪ እዚህ ላይ ተምታረሽ ማለት ነው። ቆይ እንጂ አንዴ እንጨርስ። 23 ነው 13 ነው የከተልከው? እዚሁ ላይ ሌላ አይ በቃ ይብቃ እንዴ። አንድ ላይማ ስቲክ ማድረግ የለብንም። ያው ብልቱ ማለት ነው። ያው ይሄን አላነበውም። ብልቱ የተቀጠቀጠ የተቆረጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ወደ እግዚአብሔር ጉባኤ አይግባ። አስካስቱ ዲቃላ በምን ጥፋቱ ነው የማይገባው ወደ እግዚአብሔር ጉባኤ? እሱን አላውቅም፣ ግን ለሙሴ በተሰጠው ሕግ ጊዜ በጣም ብዙ ሕጎች ነበሩ። እኔ ጥያቄ ነው የጠየቁ። ሕጉን እኮ አየ ነው አንድ ሕግ ነው። ለምሳሌ ጥያቄ ግን ምንድን ነው? ዳዊት ማን ነው? ይቅርታ ያጠፋው ማን ነው? እናትና አባት ናቸው ወይስ እሱ ነው ያጠፋው? በብሉይ ጊዜ አንድ ነገር አዳምጠኝሽ። ቆይ መጀመሪያ ጥፋቱ ላይ እንሂድ አንድ ጊዜ እኮ ዲቃላ ምን አጠፋ ሳይሆን እኔ ራሴ አልገባም ነበር አጠፋ ላይ አይደለም። ቆይ ገና ሰዋ እኮ ዲቃላ ምን አጠፋ ላይ የዲቃላ ጉዳይ ሳይሆን እኔ ራሴ ከእስራኤል ወገን ካልነበርኩኝ አልገባም ነበር ወደ ቤተ መቅደሱ። በጣም ጥሩ ነው። የራሱ አንድ ነገር ነው። ስለዚህ ዘረኛ ነው ማለት ነው እግዚአብሔር። እሱን ጥቅስና ታስወጣለህ። አይ ነው ዘረኛ ሳይሆን የተመረጠ የያዕቆብ እኮ ዘረኛ ነው። በአብርሃም ይስሐቅ ያዕቆብ ውስጥ ቃል ስለተጋባላቸው በዘር ሳይሆን ያ ቃል ስለነበራቸው እግዚአብሔርን ብቻ የሚያምኑት እነሱ ነበሩ። እኛ ደግሞ አህዛብ ነበርን።
እሺ ተስፋ እና እኛ ራሱ አንገባም ነበር። አንድ ጊዜ ቆይ፣ አንዴ ዲቃላው አለመግባቱ አይገርመኝም። እኔም አልገባም ነበር። አረ ቆይ ዘዋን ቆይ፣ አንዴ ያጠፋው ጥፋት ማን ነው? ጥፋቱን ያጠፋው እኮ ነገርኩ እኮ እኔ የእሱ ጥፋት ይቅርና እኔ ራሴ አልገባም ነበር። የእሱን ጥፋት ላቅ ይቅርና ጥፋቱን ያጠፋው እናትና አባቱ ናቸው አይደለ? ዝሙቱን የሰሩት። እሺ አዎ። ዲቃላው ምን አጠፋ? ጥፋት ነው ያልኩህ እኔ። አሁን እንዲህ ነው እንዲያ ነው እንዳትለኝ። ዲቃላው ጥፋት አለበት የለበትም? ይሄ የመጽሐፍ ቅዱስ ሕግ ነው። እኔ ዲቃላው ጥፋት ይኑርበት አይኑርበት እግዚአብሔር የፈለገውን ወስኗል። ጥፋት አለበት ወይስ የለበትም? ይሄ ሰውዬ ወይስ እሱ ነበር እንደ አልጋ ያዘላቸው? ተው እና ታዲያ አልጋ የለም የዛኔ። እሺ ምንድን ፍራሽ ያዘላቸው? እሺ ወይ ደግሞ እንትን ኮባ ምናምን። ጠላት ከጀርመን አይመጣም የምትለው ልጅ እኔ ዲቃላ አይደለሁም። እሺ ወንድሜ ዲቃላ እያልክ አትሳደብ። ኮሜንት ላይ ስርዓት ያዙ። እሺ ስርዓት ያዙ። የተከበሩ እናትና አባት አሉኝ። በጥሩ ሃይማኖት ቤተሰብ ውስጥ ያደግኩኝ ነኝ። ስለዚህ እንደዛ ስድብ አቁሙ። እናትና አባት ይኸውልህ ዝሙት ሰርተው ቢሆን እንኳን ኖሮ የተወለድኩት ስለ እነሱ አይመለከተኝም። እኔ ኢብራሂም ነኝ። ኢብራሂም ደግሞ ከጊዜ በኋላ የተወለደ ምንም የማያውቅ አንድ ፍሬ ልጅ ነበረ። በዚህ እነሱ በሰሩት ኃጢአት የሚቀጣበት ምንም አይነት ምክንያት የለም። ዴሪዝ ምንም አይነት ምክንያት የለም። አየሁ ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። እስከ ስንት ትውልድ ድረስ? እስከ 10 ትውልድ ድረስ። ምንድን ነው ያጠፋው? እስቲ 50 ዓመት እናድርገው። እስቲ አንዱን ትውልድ 10 ትውልድ ስንት ይመጣል? በ40 ዓመት አባዛው 400 ዓመት አካባቢ ነው የሚሆነው። በቃ እሺ 50 ዓመት ብታደርገው 500 ዓመት ይመጣል። ሃፍ ሚሊዮን ይር ማነው እንግዲህ አንድ በቃ 500 ዓመት 1000 ዓመት የቀረው በቃ 500 ዓመት የቀረው ለ1000 ዓመት የእግዚአብሔር ጉባኤ አይገቡም ማለት ነው። አንድ ሰው በሰራው ኃጢአት ሁለት ሰዎች አንድ አልጋ ላይ ተኝተው የፈጸሙት ኃጢአት 500 ዓመት ድረስ ሰዎችን የእግዚአብሔር ጉባኤ እንዳይገቡ ያደርጋቸዋል። እንዴት ነው አምላክ ማለቴ ፍትህ የሚባል ነገር የለም እንደ አምላክ ዘንድ ማለት እኔ ምን አገባኝ ስለነሱ ነው እንዴ? ፍትህ አለ። ለዛ እኮ ነው ኢየሱስ ክርስቶስም እኮ አትውገሯት እቺን ዝሙተኛ ሴት ያላቸው እኮ ለዛ እኮ ነው። ፍትህ ስላለ ኢየሱስ ክርስቶስም እኮ ያኛው እግዚአብሔር ፍትህ እና ያኛው የድሮ እግዚአብሔር ፍትህ አያውቅም ኖ ህግ ነበር። ህግ ደግሞ በጣም ጠንካራ ነው። ገብቶሃል አይደለ? ምክንያቱም ህግ ከባድ ነው። አንድ ጊዜ እሺ፣ ስለዛ ነው ውጣና ደግሞ ላይ ደግሞ ውጣና አንድ ጊዜ። ኧረ ቆይ አትዝጋብን አንተ አሚሬ፣ አትዝጋብኝ አንዴ። ሊሊ የት ሄደች? በኋላ አስገቧት እስኪ ሊሊን አስገቧት። አሚር ክፈትልኝ እሺ። ብልቱ የተቆረጠ ሰው ለምንድን ነው የማይገባው? ጃንደረባ የሆነ ሰው ማለት ነው አይደል? አዎ። እስቲ እሱ ዲቴል ጥናቶች ያስፈልጉታል። እውነት ለመናገር እሱ ላይ መናገር አልችልም። እኔ ለምን እንደማይገቡ ህግ መሆኑን ብቻ ነው የማውቀው። ይሄ ህግ ግን በአሁኑ ሰዓት ተፈጻሚ አይደለም በእውነት ለመናገር። ስለዚህ ህጉም ስለማንቀበለው ስለማንከተለው አሁን ይፈጸም አይፈጸም አይደለም። እግዚአብሔር በዛን ጊዜ ፍትሃዊ ነው። በቃ እኔ ዘሌዋውያን 21 ላይ ያውጣልኝ አሚር። አዎ ፍትሃዊ ነው፣ ግን ያው ህጎች አሉ። ህጎቹ ደግሞ በጣም ስትሮንግ ናቸው። ህግ ስትሮንግ ነው። ዘሌዋውያን ነው። አዎ 21 16 አይደለ? አዎ 16 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ነገረው አለ። እግዚአብሔር ነው የሚለው ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርባል። እውር እንዳይገባ እኔ ጋ አንካሳ ከዛ ትርፍ አካል ያለው አፍንጫ ደፍታታ አፍንጫ እዚህ አፍንጫው እንዲህ የሆነ ሰው ካለ እንዳይገባ ጭራሽ እንዳይደርስ ወደ እኔ ያለ አፍንጫ እንዳለ አፍሪካዊ ያው እንዳለ አፍሪካዊ አይገባም። እንደው አላ የራራለት ትንሽ ረዘም ነበረ ትርፍ አካል ያለው ምናምን ይሄ 6 ሰዓት ምናምን ካለ እግር ምናልባት ተሳስቶ የሆነ ጄኔቲካል ችግር ካለብህ ምናምን አገባም። ከዛ እግረ ሰባራ እጀ ሰባራ ከሆንክ እግረ አጋጣሚ እግረ ቢሰብር አገባም። ከዛ ጎባጣ ድንክ ወዴት ነው አይግባ የሚለው?
እግዚአብሔር ጉባኤ ቆይ እናያለን። የእግዚአብሔር ጉባኤ መቅደሱ ማለት ነው። ወደ መቅደሶቼ እንዳይቀርብ ነው የሚለው። ከዛ እሱን ነው ተናገረው እኮ ትክክል ነህ። ከዛ ጎባጣ፣ አይነ መጭማጫ፣ እንደዚህ ቻይናዊ፣ ኮሪያዊ፣ ይሄ ደግሞ ጃፓን እነ ፊሊፒንስ ምናምን እንዳለ እንደዚህ እንዳለ አይገቡም። እንግዲህ ኢማጅን ቢኖሩ በዛ ጊዜ ቢስሚላ። ከዛ ወይም እከክ እንደዚህ የሚያሳክክ ከሆነ ምናምን ጭራሽ አገባ ቋቁቻ ምናምን ይዘልብህ ምናምን እንዲህ ጠብጠብ ምናምን የሚልብህ ከሆነ ጭራሽ አረ ሄደህ እዛ 10 ክንድ ራቅልን እንዳመጣብን። ከዛ ጃንደረባ በቃ ኢብሮ አሁን ጥሩ እየመጣልኝ ነው። ምክንያቱም ለዚህ ነው ህግ አያስፈልግም የምንለው። በቃ ህግ ተሽሯል፣ ህግ አያስፈልግም የምንለው ለዚህ ነው። አንድ ጊዜ ልጨርስ። ከዛ አረ ሊሊየት ነው የምትያውቂያለሽ እንደ የሄደች መሰለኝ። እሺ ነውረኛ ሁሉ አይቅረብ አለ እንዳይቀርብ። ከዛ ለምን ቁጥር 23 ላይ ነው። ቁጥር 23 ምን ይላል እግዚአብሔር? ቁጥር 23 ነገር ግን አለ ነውረኛ ነውና አለ። ሱብሃንአላህ ንግግሩን ራሱ ተመልከት። ነውረኛ አፍንጫ ደፍጣጣ መሆን ነውረኛ ነው። አይነ መጭማጫ መሆን ነውረኛ ነው። ድንክ መሆን፣ ቁመት አጭር መሆን ነውረኛ ነው። ነውር ማለት ባለጌ ማለት አይደለም። ታውቀዋለህ? ገብቷል። አላልኩም። ነውር ማለት ነው አንተ ነውር አለብህ ማለት ኢንሳልት ነው። እንከን ማለት ነው። እንከን ማለት ነው። ወላሂ ነው። እኔ አሁን አይን የሌለው ሰው መጥቼ ይኸውልህ ቤተ መቅደሱ ጋር ሊገባ ሲል ማለት ነው። ቤተ መቅደሱ ጋር ሊገባ ሲል አንደኛው አይን አለው፣ አንደኛው አይን የለውም። እና አንተ ነውረኛ ነህ፣ ሂድ ውጣ፣ አንተ ና ግባ፣ አንተ በክብር ምናምን አፍንጫ ያለው ምናምን ረዘም ያለ ምናምን አንተ አፍንጫ ረዘም ያለ ነው፣ ግባ በክብር ነው መገባው። አይ አንተ አፍንጫ ረረረ ሂድ እዛው። ሱብሃንአላህ ለምንድን ነው ነውረኛ ነውና መቅደሶቼን እንዳያረክስ። ላኢላሃ ኢለላህ መቅደስ ያረክሳል። አፍንጫ ደፍጣጣ መሆን፣ አይነ መጭማጫ መሆን መቅደስ ያረክሳል። ለምንድን ነው እንደዚህ ተባለ? ውስጥ ያስረዳን። ዘዋን ኦርቶዶክስ ነው። ምን አልሽኝ? ልጨርስ። ኦርቶዶክስ ነህ? አይ አይደለሁም። እኔ ፕሮቴስታንት። ችግር የለውም። እንደዛ ያዥ። እሺ እንደዛ ብለሽ ግን ሙስሊም አይደለሁም። በቃ ችግር የለውም። ሙስሊም አለመሆነ ክርስቲያን፣ ያው ካቶሊክ ምንም ክርስቲያን ስለሆኑ ክርስቲያን አንድ ነው። ያው አንድ መጽሐፍ ቅዱስ ነው። ያው ትንሽ ቢለያይም ተመሳሳይ መጽሐፍ ቅዱስ ነው። ግን ለምንድን ነው እንደዚህ የተባለው? አዎ ምን እንደሆነ ታውቂያለሽ? ህግ ነው የነበረ። የዛኔ ህጎች ነበሩ እና ሙሴ ያወጣቸው ህጎች አሉ። እነዛ ህጎች ደግሞ በጣም ስትሮንግ። አዎ በሙሴ በኩል እግዚአብሔር በሙሴ በኩል የሰጣቸው ህጎች አሉ። እነዛ ህጎች በጣም ስትሮንግ ነበሩ እና በእርግጥ የተሰጡ ህጎች አሉ። ከዛ በኋላ የተጻፉም አሉ። ዲቴይሉ ላይ በጣም ረጅም ነገር አላቸው። አሁን ሞር ቴዎሎጂ የአንሶች ጋችን ነገር ብታወራት የበለጠ ግንዛቤ ለመጨበጥ ከሆነ የበለጠ በደንብ ይሄን ነገር ያስረዷቸዋል። የሚመልሱትን እኔ ልንገር። ኦነስትሊ ግን አንዴ ልመልስለትና ችግር የለውም። ኦነስትሊ ግን እዚህ ጋር ስለ ህጎች ጋር ስንመጣ እኛ ህጎች ተሽረዋል፣ ህጎች ከዚህ በኋላ አይገዙንም፣ ከህግ በታች አይደለንም ብለን ነው የምናምነው። እና በአሁኑ ሰዓት ምን ይላል መሰለህ ደግሞ አዲስ ኪዳን ላይም እኮ እውርም ቢሆን አንካሳም ሁሉም ይገባሉ ይላል። ዘዋንዬ አሁን ችግሩ ምን መሰለህ፣ እኛ እግዚአብሔር ባህሪው ከጊዜ ወደ ጊዜ ይለዋወጣል ብለን አናምነው። ታምናለህ አንተ? የእግዚአብሔር ባህሪ ይለዋወጣል፣ አንዴ ፍትሃዊ አንዴ ፍትሃዊ ይሆናል? ኖ አይደለም። ህግ እኮ ነው ያስቀመጠው። በቃ ህጉ እኮ የህግ ዘመን ነበረ። እግዚአብሔር ህግ ምን ጊዜ ፍትሃዊ ነው ወይስ አንዴ ፍትሃዊ አንዴ ፍትሃዊ ነው? ኖ ሁሉ ጊዜ እግዚአብሔር ፍትሃዊ ነው። ግን ህግ መጀመሪያ በህግ ነበረ የሚመሩት ሰዎች። ከህግ ሲወጡ ደግሞ አሁን የጸጋ ጊዜ ሲመጣ ጸጋው ግን ለሁላችንም ተሰጠን። ህግ ግን እኛ ነው የምናሟለው። ጥያቄ እሱ አይደል? ፍትሃዊ ነው ወይስ አይደለም የእግዚአብሔር ህግ? እግዚአብሔር ህጎች አሉት። አዎ እንስማማለን። አላህም እኮ ህግ አለው። ያ ህግ ግን ፍትሃዊ ነው ወይስ አይደለም ነው ጥያቄ። ህግ ፍትሃዊ ነው። ህግ ራሱ ፍትሃዊ ሊሆን አይችልም። ግን ህግ ፍትሃዊ የሚሆነው ምንድነው? ተፈጻሚነቱ ላይ ነው። ተፈጽሟል እንዴ? አሁን እኮ እንደዚህ ዘዋን አንድ ጥያቄ ልጠይቅህ። እግዚአብሔር አይንህን አይቶ ነው የሚወደው? ልብህን አይቶ ነው የሚወደው? እግዚአብሔር እኮ ፍትሃዊ ነው የምንለው ለምን ታውቃለህ? ቆይ መልስልኝ። ይሙት ብሎ ህግ ሲያወጣ ዘዋን
እግዚአብሔር የልብህን ነው የሚያየው፣ ተክለ ሰውነትህን ነው የሚያየው? የትኛውን ነው የሚያየው እግዚአብሔር? ኧረ እግዚአብሔር የልብን ነው የሚያየው። ታዲያ የልብን ካየ አይነ መጭማጫ፣ እግረ አንካሳ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካ፣ ቋቁቻም፣ ጃንደረባ እያለ መቅደሶቼ እናንተ ግቡ እናንተ አትግቡ እንዲህ ምን ማለት ነው? መቅደስ ማለት መጋረጃ ነው። ወደ መጋረጃው እንዳይቀርቡ። ወደ መጋረጃው ለመቅረብ መጀመሪያ ትመረጣለህ። ምንድነው ምርጫ? ተክለ ሰውነት የተሟላ መሆን አለበት። እንዴ ምን ሰው እኮ ነኝ እኔ። እንዴ በሰውነቴ አምላክ ነው የፈጠረኝ። በዚህ ሰውነቴ የተከበርኩ ነኝ። ተግባባል? ያ ሰውነቴ ብቻ ክቡር ያደርገኛል። አምላክ ልቤ የሚያስበውንና ያ ልቤ ያሰበውን አካሌ የሚሰራውን ነገር ነው የሚያየው እንጂ አምላክ ተክለ ሰውነት አንተ ጠማማ ነህ፣ ጎባጣ ነህ፣ ምናምን ነህ እያለ ይሄ ነው። ሪሊ አምላክ እንደዚህ አያደርግም፣ ወላሂ አያደርግም። በዛ ላይ ደግሞ አምላክ አንድ ሁለት ሰዎች ባጠፉ ጥፋት 10 ትውልድ አይገጣም። አምላክ ፍትሃዊ ነው፣ ኢፍትሃዊ አይደል። ምንም ያላጠፋን ሰው ዝሙት የተወለደ ከዝሙት የተወለደ ሰው ካለ ያ ከዝሙት የተወለደው ምንም አላጠፋም፣ እሱ ቤተ መቅደስ መግባት አለበት። እነዛ ሰዎች ግን ርካሽ ናቸው። አዎ እነሱ ራሱ ትንቢተ ሕዝቅኤል ያውጣልኝ አንድ ጊዜ አሚር ትንቢተ ሕዝቅኤል ላይ ምን እያለ እንደሚናገር እነዛ ሰዎች ራሱ ምን በዚህ ህግ መሰረት ሊዳኙ ይችላሉ። ለምሳሌ ተመልከት፣ ትንቢተ ሕዝቅኤል ምዕራፍ 18 ላይ ታውቀዋለህ፣ ጥቅሱን ቁጥር 20 ላይ ምን እንደሚል እንግዲህ ትክክለኛ አካሄድ ከሆነ እንደዚህ ነበረ መሆን የነበረበት። ኦኬ እንትን መብራት ኮኔክሽን እንትን አለብህ አስተካክለው ብሮ ዳታ። አይ ስለዚህ ምን ይላል? እኔ በቃሌ ስለማውቀው ልንገርህ። እግዚአብሔር ምን ይላል በእንትኑ ላይ ሲናገር ትከፍታለህ አለህ ክፈት። እሺ እንትና አኗር ወአለይኩም ሰላም ወረህመቱላህ። ክፈተው እሺ አለኝ ሕዝቅኤል 18:20 ላይ ማለት ነው። እሺ ተመልከት ምን እንደሚል። እሺ እሺ ቁጥር ከ19 ጀምር። ትንሽ ቦልዱን እንትን መለስ አድርገው፣ ትንሽ ወደ ውስጥ አድርገው ትንሽ። ምን አለ መሰለህ ተመልከት። እናንተ ግን አለ ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አላቸው። እንግዲህ እግዚአብሔር ነው በሕዝቅኤል አፍ የሚናገረው። ልጅ ፍርድንና ቅንን ነገር ባደረገ ጊዜ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ትእዛዝን ከጠበቀ ኃጢአት የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ቀጥል ቁጥር 1 ላይ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ እነዛ ሰዎች ዝሙት አድርገው ቢመለሱ፣ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። በቃ ይበቃናል። ስለዚህ አሁን ምንድን ነው አምላክ ትክክለኛ አካሄዱ እውነትም ይሄ አሁን ሎጂካል ነው፣ ፍትሃዊ ነው። ይሄ አሁን ይሄ ፍትሃዊ ነው፣ ትክክል ነው። በቃ እኔ ምን አገባኝ? እናትና አባት ሲሰሩ አላየኋቸው፣ አልተባበርኳቸው፣ አላቃቸው። በዛን ጊዜ የነበሩበትን ቦታ አላቅ ምንም የማውቀው እንዴ ይሄንን አምጥቶ እግዚአብሔር 10 ትውልድ ይቀጣል? 500 ዓመት ሙሉ የእግዚአብሔር ጉባኤ በዛ ሰው መሄድ ዘር ሁሉ አይገባም? ይሄ በጣም እኔ እንጃ። በዛ ላይ ብልት የሚቆረጠው በብዙ አይነት መንገድ ሊሆን ይችላል። ይሄ እና ይብሩ ይሄ አሁን አምላክ ላይ ለማመጽ በቂ ምክንያት ነው። አዎ ፍትሃዊ አይደለም ለማመጽ በጣም በቂ ምክንያት። እኔ አሁን ቅድም ከምን እንደተነሳ ልንገርህ። ከዛች ከሴቷ ነው ከሊሊ ጋር የተነሳ ነው። ከሴቷ ጋር ተነሳን። ሴቷን በድሏታል እግዚአብሔር። ለምንድን ነው? ጸሐፊያ ነው አይታወቅም። ከዘፍጥረት ጀምሮ እስከ ዮሐንስ ራዕይ ድረስ ጸሐፊያ አይታወቅም። ታውቃለህ? ዘዋን ታውቃለህ? አይታወቃል። እሺ ዘፍጥረት አውቃለሁ። ዘፍጥረት ማን ነው ያዘ? 66ቱ
ዘፍጥረት ቆይ ልንገርህ። እሺ ከዘፍጥረት እሺ ልነግርህ እኮ ነው። አዳምጠኝ መጀመሪያ። ካዳመጥከኝ ይገባል። ከ66ቱ መጽሐፎች ውስጥ 55ቱ ጸሐፊያቸው ይታወቃል። የቀሩት ግን ጸሐፊዎቻቸው በግልጽ አይታወቁም። እሺ አሁን ነገርኩህ እኮ ኢብሮ። እንዳለ 11 የማይታወቁ አሉ አልኩ። እሺ 11ዱ የማይታወቀው ማን የጻፈው? እሺ አሁን አልከራከር፣ እንደው ዲፕ አልግባ። አሁን ለምሳሌ የዕብራውያን መጽሐፍ ማን እሺ ልንገርህ። ለምሳሌ የዕብራውያን መጽሐፍ ማን እንደጻፈ አይታወቅም። እሺ ታዲያ እንዴት ነው የምናደርገው? አሁን እንዴት ተቀበልከው? የዕብራውያን መጽሐፎች ወይ ጳውሎስ ጽፎታል ወይ ደግሞ በርናባስ ወይም አንድ ደግሞ ሌላኛው ጽፎታል ተብሎ ይጠበቃል። ምክንያቱም ማጻፉ ታይቶ ማለት ነው፣ ይገመታል ካለው እውቀት አንጻር። ግን ከእነዚህ ሰዎች ሊያልፍ እንደማይችል ይታወቃል። ኧረ ዝም በል ና ውረድ፣ ወደታች ውረድ፣ ዕብራውያን ላይ ውረድ፣ ዕብራውያን ላይ ውረድ። እንዴ ጭራሽ አይታወቅም። የዕብራውያን ጸሐፊ ላይ አድርገዋል። ከፍ በል ወደ ላይ እስቲ። ካሊያስ ከኔ ልክፈት። አልያዝክም? እሺ ይኸው ዕብራውያን። እሺ ምን ይላል? ዕብራውያን ልብ አድርግ። ወደ ዕብራውያን የተጻፈ መልእክት። እሺ በመልእክቱ ውስጥ አንዳንድ ፍንጮች ቢኖሩም ቢገኙም ማለት ቢገኙም፣ ልብ አድርግ፣ ፍንጮች ነው። ይህ መልእክት በማን ማንነቱ ሰው ይሁን ማን ነው? ጳውሎስ የሆነ እንትና የሆነ እንትና ስማቸው ማን እንደሆነ አይታወቅም። ከየት ሀገር እንደሆነ አይታወቅም። ወዴት እንደተጻፈ ራሱ ያው ወዴት አለ። ከዛ ከየትና ወዴት እንደተጻፈ አይታወቅም። በምን ጊዜውም አይታወቅም። በምን ምክንያቱ ራሱ አይታወቅም። እንደተጻፈ ለማወቅ አስቸጋሪ ነው አለ። ጭራሽ አታውቀውም። ይሄ የመጽሐፍ ቅዱስ አልካድኩም እኮ ይብሮ ይሄንን። ስለዚህ አሁን ይሄ ብቻ ሳይሆን ሌሎችም መጽሐፎች አሉ እያልኩ ነው። አረ በጣም ብዙ ናቸው ወላሂ። ሌሎችም መጽሐፎች አሉ፣ በጣም ብዙ ናቸው። መጽሐፎች አሉ። ለምሳሌ የመዝሙረ ዳዊት መጽሐፍ በዳዊት ብቻ የተጻፈ አይደለም። ጥያቄ የጠየቅኩን ብቻ ከዳዊት በተጨማሪ ሌሎች ሰዎችም አሉ። ዘዋን እኔ ጥያቄ የጠየቅኩን ብቻ መልስልኝ እባክህ፣ እንድንግባባ ማለት ነው። አሁን የሚያስማማን ነገር ላይ አናውራ። ጥያቄው የማይታወቁትን እንዴት ተቀበልካቸው ነው። የእግዚአብሔር ቃል ነው። እኔ ሰዎቹን ሳይሆን አሁንም ቢሆን የምቀበለው ቃሉን ነው። እሺ አንድ ጊዜ አሁን መሳፍንት ላይ አድርግለት። መጽሐፈ መሳፍንት ላይ አንድ ያለው ውስጥ ሊትራሊ የሚናገረውን ላሳይ። መጽሐፈ መሳፍንት ወይ ደግሞ ነገስት ወይ ነገስት ወይ መጽሐፍ አንዱ ላይ አድርግ። ሁሉንም አድርግልን በቃ። እሺ ከመጀመሪያ ጀምሮ እሺ። የኦሪት ጸሐፊያን እሺ፣ የኦሪት ጸሐፊያን ጭራሽ ነው ብለርድ አድርጓል አንድ ጊዜ። ምን እንደሚል ተመልከት። እሺ እርግጥ ሙሴ የህግ እስቲ ቆይ ከላይ የኦሪት ጸሐፊያን ከጥንት ጀምሮ የአምስቱ የሙሴ መጽሐፍት በመባል ይታወቃሉ አለ። ልባር በ10ኛው ክፍለ ዘመን ገደማ ደግሞ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ ንግስና ከጀመረ በኋላ መቼ ነው ንግስና የጀመረው? የእስራኤል ንጉሶች መቼ ነው የመጡት? ከምርኮ እስኪማረኩ ድረስ ያለውን ጊዜ ነው የሚልህ። የሳኦል ጊዜ ማለት ነው አይደል? ከሳኦል በኋላ ማለት ነው። ከሳኦል በኋላ ጀምሮ ምርኮ እስከነበረበት ጊዜ ድረስ። ያ ማለት በሙሴና በዛ መካከል የነበረው ጋፕን አስበው 500 ምናምን ዓመት አለ። ቢያንስ 550 ዓመት ጋፕ አለ በማላቸው በሙሴና በዚያውን የእንትን ጊዜ የመሳፍንት ጊዜ ላይ ረጅም ዓመት ነበረ። ልክ ትክክል። ስለዚህ አሁን ምን አለ? ከምርኮ ዘመን በኋላ ባለው ዘመን ጽሁፎችን የቀደሙ ባህሎችንና ህጎችን ሰብስበው አቀነባበሯቸው ነበር። ይህ ማን የጻፈው? ከየት ነው የመጣው ይህን ጽሁፍ? ከፍ አድርገው ወደ ላይ መጽሐፉን አሳይነ። ይሄ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው። የመጽሐፍ ቅዱስ መዝገበ ቃላት። ጥሩ። እኔ ደግሞ ከቸርች ፋዘር ከምናምን እንዳለ በጣም ብዙ ላሳይ ይችላሉ። ቀጥል። ሁለተኛ ችግር የለውም። ቀጥል።
ሁለተኛ መጽሐፍ። ስለዚህ ኦሪት ማን እንደጻፈው አይታወቅም። እዛው ላይ ቀጥል እንጂ እንትና አኗር ሁለተኛ ላይ እሺ፣ ሁለተኛ ምንድን ነው እሱ? የሙሴ ሕግ። አይ ይህን አይደለም፣ ይህን አይደለም፣ ሌላ ሙሉ የለህም። በጣም ብዙ እኮ ናቸው። አይ ቲንክ ለምበት የተቀለመበትን ብዬ ነው ዋና ዋና ፖይንቱ ማለት ነው። ቆይሽ አንድ ጊዜ እስኪ እኔ ካለ እኔ ጋር ላይ ውስጥ አንድ ጊዜ አይጠፋም። እኔ ጋር ስላለ ታብሌት እኮ አለመያዜ ነው ይሄ ሁሉ ክፍተት። እዚህ ጋር ጓንዴ ላውጣሽ ብዙዎች ይማሩበት ዘንድ ማውጣቱ ጥሩ ይመስለኛል። ኦልራይት። እሺ 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 በጣም ጥሩ። መጽሐፈ ኢያሱ፣ መጽሐፈ መጽሐፈ ምናምን። እሺ አንድ ጊዜ እሺ 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 እስልምና ማቴዎስ የፋይል ብዛት ብዙ ስለሆነ ታውቃለህ፣ እየፈለግኩ ነው። እሺ በጣም ብዙ ነገር ስላለ አሳያለሁ። በጣም ብዙ ነገር ነው ያለው። በቃ ኤብሮ አሁን ርዕሱ በጣም እየሄደብን ወደ ሌላ ላይ እየወጣ ስለሆነ ወደ መጀመሪያው ተመለስና የአንተ ብቻ አይደለም። ቆይ ለአንተ ብቻ አይደለም እኮ ትምህርቱ አገኘሁት። እሺ ትምህርቱ ለአንተ ብቻ አይደለም ለሁሉም ነው። እዚህ ጋር ላለው ሰው ሁሉ ትምህርት ነው። እዚህ ጋር 674 ሰው አለ። ከዛ ደግሞ ሊሊም አለች እና ማየት ማመን ስለሆነ እንዴ በጣም ከባድ አንዴ እያወረደ ነው። እሺ ማየት ማመን ነው ብለህ ነው የምታምን? ሰላም አለይኩም። ሰላም በረካት ዳሩ ቪዲዮ እንደፖስትክ ነገራቸው። አዎ ቪዲዮ ፖስትቻለሁ። ያው ሊሊም በዚህ ምክንያት ነው የመጣቸው። ዘዋንም ይሄንን አይቶ ነው የመጣው። ቪዲዮ አይጠቅምም ብላችሁ ከሆነ በጣም ተሳስታችኋል። በጣም ጥቅም አለው እና በደንብ ለሰዎች ተደራሽ አድርጉት። ሰዎች ይወቁ፣ ይማሩ፣ ያንብቡ፣ በደንብ ያንብቡ። እሺ ስለዚህ ይሄንን ይመስላል ማለት ነው። ሊሊ ወይ መጽሐፍ ቅዱሶች ውስጥ ማለት ሰዎች ነው የጻፏቸው ምናምን በጊዜ ሂደት አንዱ አዛብቶ ሊሆን ይችላል፣ ላይሆንም ይችላል። የምናውቀው ነገር የለም። ጸሐፊያቸው ያልታወቀ እንትኖችም አሉ። እንደዛ ከሆነ ቁርአንም ማን የጻፈው? እሱን አሳይሻለሁ በደንብ አድርጌ። አንድ ይህንን ጨርስ። ቁርአን ጸሐፊያቸው ይታወቃል። ኦሪጂናል ማኑስክሪፕት አለ። አሳይሻለሁ እያንዳንዱ ነገር ማለት ነው። ሊሊ እያንዳንዱ ሊሊ ምን መሰለሽ የቁርአንና የመጽሐፍ ቅዱስ አጻጻፍ ይለያያል። አንተ ያጻፋት ሎጂካቸውም ይለያያል። እሱ አይገናኝም። ጸሐፊያቸው አይታወቅም። የባይብል ጸሐፊዎቹ እንደማይታወቁ እኔ ከሀ ጀምሬ እስከ ፐ አሳያቸዋለሁ። የቁርአን አብዛኞቹ ጽሁፎች ሊትራል ናቸው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ዋሌኩም ሰላም ወረሕመቱላሂ። ቆይ አንድ ጊዜ እሺ ጋይስ፣ አንዴ ጣልቃትን ከቆየብህ ወይ ወደ እኔ ፎሎ አድርገውና እኔ ልክፈትልህ። አይ አልቋል፣ በቃ ኦልሞስት አልቋል። 19 ነው 26 አይደለ? እሺ ኢንሻአላህ ይሄንን እንግዲህ እስቲ እንዴት እንደምታደርጉት እናያለን። በጣም ብዙ ናቸው። አንድና ሁለት አይደለም። ቆይ አንድና ሁለት አይደለም። እሺ ኦልሞስት ከፍቷል። እንዴት እንደምንቀበለው እኔ አሁን ጥያቄ ወደኋላ ከመመለሴ በፊት የሰውን ደብዳቤ ዘዋን አሁን ለምሳሌ የሰለሞን መጽሐፍ ማሌ ዘሰለሞን የሁለት ሰዎች የፍቅር ታሪክ ነው አይደለ?
መኃልየ ዘሰሎሞን እኮ የሚገርም መጽሐፍ ነው ማለት ገብቶኛል። ግን ምንድን ነው የሚባለው? የሁለት ሰዎች ጊዜውን እየጠቀ የግል ደብዳቤ ነው። የሁለቱን ነው የግል ደብዳቤ ብቻ አይደለም። አጻፉ እንደዛ ነው። በርግጥ የተጻፈው በፍቅር ብቻ አይደለም። እኩል አዳምጠኝ። በፍቅር ነው የተጻፈው። በፍቅር አይነት ነገር የተጻፈው ግን ማንና ማን ናቸው? ስለ ክርስቶስና ስለ ቤተ ክርስቲያንም ደግሞ ማንና ማን ናቸው? ፕሮፌሲም ጭምር ነው። ፕሮፌሲውን ተውና ማንና ማን ናቸው? ሊትራሊ ማንና ማን ናቸው? ፕሮፌሲውን ትተን ሰለሞን የጻፈው እኮ ሰለሞን ከማን እንደሚጽፍ ፕራክቲካሊ እንትና የምትባል ሰው ነች ብላ አላለም። ኧረ የሱላማጢሷ ልጃገረድ ነች እንዴ? ሱላማጢሷ ልጃገረድ ነች። አንድ ጊዜ ላሳያችሁ እሺ። መጽሐፈ መሳፍንት። እሺ አይ እሱን እኮ አይደለም የምልህ። እሱንማ እኮ ነገርኩህ እኮ። ቆይ አንዴ በቃ እሺ። ሊትራሉን እኮ ነገርኩህ። ሊትራል ትርጉሙ እሱ ነው በቃ። ስለዚህ የሰው ደብዳቤ ከዛ በኋላ ግን እንደ ፕሮፌሲም ጭምር ነው የሰው ደብዳቤ ምዕራፍና ቁጥር እንደ ፕሮፌሲም ጭምር ነው። ግን እንደ ፕሮፌሲም ጭምር ነው የሚወሰደው። የሰው ደብዳቤ ሊትራል ብቻ አንወስደውም። እሺ የሰዎች ደብዳቤ ምዕራፍ ቁጥር ይሰጠዋል። ከዛ ምዕራፍ ምንድነው? መጀመሪያ ምዕራፍ ይሰጠዋል ከላይ። ከዛ ቁጥር ይሰጠውና ቁጥር 1 ቁጥር ቀሚሴን አወለኩ እንዴት ለብሰዋለው። ከዛ ደግሞ እጁን የአሁኑ ላይ ተመለስና መጽሐፍን አንዴ ይህን ልጨርስ፣ የከፈትኩትን ልጨርስ። ቆይ አንዴ ምን አለ መሰረት መጽሐፈ መሳፍንት። መጽሐፉን ግን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅ እንኳን ይላል። እርግጡ ባይታወቅም አያችሁ። እሺ ሁለተኛ ገጽ ምናምን መስጠት እችላለሁ ከፈለጋችሁ። እሺ ገጽ ምናምን የምፈልጉ ሰዎች ካላችሁ ገጽ 150 ላይ ምን አለ? መጽሐፈ አስቴር አንተን አይመለከትም። ይሄኛው ሊሊን ነው የሚመለከተው። መጽሐፉን የጻፈው ማን እንደሆነ ምንድን ነው አይታወቅም። ሊትራሊ ማለት ነው። እሺ ሻሃዳ መያዝ ፈልጌ ነው የሚለውን ሰው ዛህሮ አስገቢው። እሺ ከታች አምርዬ ነው ምናምን የሚል ሰው አለ። እሺ ሶስተኛ መጽሐፈ ማን ነው? እሺ አንድ ጊዜ እሺ መጽሐፈ ኢዮብ ምን ይላል? ጸሐፊው ማን እንደነበረ አልታወቀም። ጸሐፊው ማን እንደነበረ አልታወቀም። አራተኛ ሰቆቃወ ኤርምያስ። መጽሐፈ መሳፍንት ማለት የሰለሞን መጽሐፍ ነው። መጽሐፈ መሳፍንት ማለት እነዚህ የሰለሞን ታሪክ ነው፣ የታሪክ መጽሐፍ ነው። እሺ አንድ ጊዜ ከሁላችሁም በፊት የመሳፍንቶች አምርዬ እሺ ማውራት ስትችሉ መቀጠል ትችላላችሁ። እሺ ሰቆቃወ ኤርምያስ ምን አለ? ጸሐፊው ኤርምያስ መሆኑና አለመሆኑ አልተረጋገጠም። ልክ ነው። እሺ መጽሐፈ ሳሙኤል የሳሙኤል መጽሐፍ ማለት አንደኛ ሳሙኤል፣ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም፣ የለም። እሺ ዜና መዋዕል አንደኛ ዜና፣ ሁለተኛ ዜና። ብዙ መምህራን መጽሐፍቱን የጻፈው ካህኑ እዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከእዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። በምናልባት እሺ እንቀጥል። ደግሞ ሌላ መጽሐፈ ነገስት አንደኛ ነገስት፣ ሁለተኛ ነገስት እንዳለ ማለት ነው። ምንድናቸው? ጸሐፊው ማን እንደነበረ እንደሆነ ግን አልታወቀም። ምንም የሚታወቅ ነገር የለም። ምንም በቃ ዝም ብለህ ነው የምትቀበለው ማለት ነው። ኦሪት ቅድም አይተናል። እሺ ቀደም ዕብራውያንንም አይተናል። እሺ ደግሞ ለመዝሙራት ለምሳሌ መዝሙረ ዳዊት መዝሙራትን ማን እንደሰበሰበ አልታወቀም። ማን ነው ይዘህ መዝሙራት? አንድ መዝሙር ብቻ አይደለም። የመዝሙር በእርግጥ ብዙ መዝሙራት ነው ያሉት። መዝሙረ ዳዊት የመዝሙሮች ስብስብ በእንግሊዝኛ ላይ ባይዘው ሶንግስ ነው የሚለው፣ አማርኛው ላይ ነው መዝሙረ ዳዊት የሚለው። ብዙ ናቸው መዝሙራት። ማን እንደሰበሰባቸው አይታወቅም። ሰብሳቢው ማን እንደሆነ አይታወቅም። እሺ ነገርኩህ እኮ የቢሮ እንደው ደካምክ እንጂ 11 መጽሐፎች ከዛ ውስጥ ማን እንደጻፋቸው አይታወቅም። ኧረ እኔ እንዳለ እሰጥሃለሁ። ወደ ዝርዝሩ ገባ እንጂ ወንጌላት እራሱ አይታወቁም። ልንገርህ ወንጌላት፣ እሱንም እሰጥሃለሁ። አንዴ ልጀምርልህ። ቆይ እሺ የጀመርኩትን ልጨርስልህ በደንብ፣ ለሌላ ጊዜም ትምህርት ይሆናል። እሺ ለምሳሌ ከባይብል ተገንጥሎ የወጣ መጽሐፍ እንዳለ ታውቃለህ?
ለምሳሌ መጽሐፈ ኢያሱ ላይ ምን ይለናል? ህዝቡም ቆይ እዚህ ጋር ምን አለመሰለ የታለ? አዎ ህዝቡም ጠላቶችን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህ በያሻር መጽሐፍ የተጻፈ አይደለምን አለ። የታለ የያሻር መጽሐፍ? አንድ ላሳየ። የት እንደሄደ ይነግረናል። ይሄው ራሱ መጽሐፉ በሰለሞን ዘመን የተጻፈ ይመስላል አለ። እሺ በኋላ ግን ምን አለ? በኋላ ግን ጠፋ። አየህ ነበረ የለም። አሁን የሌሉ መጽሐፎች እንዳለ ላሳየ። የነበሩ የሌሉ አንሆን። ቆይ አንዴ ሚዩት አድርግ። እሺ አንዴ ሚዩት አድርግ። ከሰው ጋር ልጨርስና ከዛ በኋላ ትገባለህ። መጽሐፈ ነገሥት ቁጥር ምዕራፍ 10 ቁጥር 29 ላይ የተቀረውም የኖአብም ነገር ያደረገው ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለም። እሺ ቆይ አንዴ ይሄኛው አይደለም። አዎ ይኸው መጽሐፍ ሁለተኛ ዜና ምዕራፍ 12 ቁጥር 15 ላይ የሮአብም የፊተኛውና የኋለኛው ነገር በነብዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? የታለ የባለ ራእዩ የሸማንያ የአዶ ታሪክና የሸማንያ የነብዩ ሸማንያ መጽሐፍ የታለ? የለም፣ ተገንጥሎ ወጥቷል። ሌላኛው መጽሐፈ ሁለተኛ ዜና ምዕራፍ 13 ቁጥር 22 ላይ የአብያም የቀረው ነገርና አካሄዱም የተነገራቸውም ቃሎች አለ በነብዩ